እስቲ አንድ ቀልቃላ የሩሲያ ፓይለት ላሳያችሁ። የሩሲያው ፓይለት ይኸውና የምትመለከቱት ድሮን ነው። ድሮን የቀረጸው ፉቴጅ ነው። ይኸውና የሩሲያው ኤርክራፍት ምን ያህል እንደሚጠጋው እዩት። like he was flying dangerously close እዩት። እንግዲህ ቪዲዮ ላይ የተመለከትነው የፈረንሳይ ንብረትነቱ የፈረንሳይ የሆነ MQ-9 ሪፐር የሚባል ድሮን በሜዲትራኒያን ባህር ላይ እያደረገ በነበረው የሰርቬላንስ ወይም ደግሞ የቅኝት ስራ ላይ የሱ-35 የተባለው የሩሲያው ጀት ኢንተርሴፕት ሲያደርገው ነበረ። እንግዲህ በሜዲትራኒያን ላይ የMQ-9 የሚባለው ሰርቬላንስ ድሮን እየበረረ የነበረበት ቦታ ኢንተርናሽናል ዋተርስ ወይም ደግሞ ኢንተርናሽናል ኤርስፔስ ነው። የትኛውም ሀገር ሚሊተሪ ኦፕሬሽን በዛ ላይ ማለፍ ይችላል። የትኛውም ጀት ፕሌን እንደዚሁ ማለፍ ይችላል። አክቲቭሊ የሩሲያን አሴቶች እየሰለለ አልነበረም። ይሄ ድሮን was just passing by እና የሩሲያው ጀት መጥቶ እንደዚህ ተጠግቶ መብረሩ በጣም ዴንጀረስ ነው ተብሎለታል። እንግዲህ የሩሲያው ጀት የነበረው ሱ-35 የሚባለው ይሄ በሩሲያ ከአራተኛ ጀነሬሽን 4++ ጀን ከሚባሉ አድቫንስ ደረጃ የሚቀመጠው ሞስት ፊርድ ተብሎ የሚቀመጠው ሱ-35 የሚባለው ፋይተር ጀት ነበረ። እንደው መሀል ላይ የበረራ ትንሽ እንትን ቢያጋጥመውና ይህ ድሮን በዚህ ጀት ምክንያት ቢወርቅ ኖሮ እነዚህ ሁለቱ ሀገሮች ወደ ጦርነቱ ላይ የመግባት ቻንስ ይኖራቸው ነበረ። ይኸውላችሁ ከሰው ጋር ስታነጻጽሩት MQ-9 የሚባለው ድሮን በነገራችን ላይ ድሮኖች በጣም ሳይዛቸው ትልልቅ ነው። እንደምናስባቸው አነሳ አነስ ያሉ ድሮኖች አይደሉም። አሉ ትንሽ ድሮኖች ግን እንደነዚህ አይነት ሰርቬላንስ ድሮኖች ረጃጅም ሬንጅ ያላቸው ድሮኖች ሲሆኑ በጣም ትልቅ ናቸው እና ባራክታር አኪንቺ ምናምን እንደዚሁ ከዚሁ ቀደም ሱ-35 የሚባለው ፋይተር ጀት የኤፍ-16 ቪዲዮ ሰርችላችሁ ነበር። ኤፍ-16 የሚባለውን የአሜሪካውን ጀት በጣም ዴንጀረስሊ በሆነ መኑቨር ከቶፍ ሲያደርገው ተመልክተን ነበርና የሩሲያ ፓይለቶች በጣም ዴንጀረስ መኑቨሮች በመውሰድ ከዚህም በተጨማሪ ደግሞ ሪስክ ማኔጅመንት ላይ በጣም ይታማሉ።